ያስከፍለኛል ብሏል እኮ። ዋጋ የሚያስከፍለው ማለት የሃይሚዬ እንባ ነው። በቃ ያው ስራ አይደለም አትበሉ። መጨረሻው ደግሞ ያምራል ብሏል። የሁላችሁ ስራ ባይሆን እንደው ስታስቡት ቤተሰብ ራሱ ዝም የሚል ይመስላችኋል። ሲቀጠል ደግሞ እውነተኛ ታሪክ ማለት ነው መቼም ነው ሚዲያ ላይ የማያወጣው መቼም። ስለዚህ ሃይሚ ደግሞ አታውቅም እንዳንል ብሩክ ራሱ ስራው እንድትነሳ ብላ ምጽፉትን ተረጋጉ። የሁላችሁ እኮ እና ማለት ነው ላወዛግባችሁ ነው። የልጅ ህይወት ትላንትና ሃይሚ የምታውቅ ነበር የመሰለኝ። ለምን ብትይ እሷ የልጅቷ ትመርመር ያለችው ማለት ነው። እኔ ራሱ እሷ ታውቃለች ብዬ ነበረ 100%። ግን ዛሬ ግን እንደተረዳሁት የበፊቱን ቪዲዮ ገና እየደረሰ ሰሞኑ ያልቃል። እሷ አታውቅም። አሁን ያልቃል ብኔ ልጄ በዚህ ሳምንት የሚያልቅ ይመስለኛል። ለምን ምንም ሌላ ነገር የሚመጣ ነገር የለም። ይሄኔ ኦቨር ወጥቶ ነበር ሰማይ የሚደርሰው። እህቶች ምን አለች በሉኝ። እግዚአብሔር ገበና ራሱ አደባባይ ላይ አይወጣም። እንደዚህ አይነት ገበና በጭራሽ አይወጣም። ሲጀመር ብሩኬ ነው እንደዚህ ሚዲያ ላይ የሚያወጣው። ከተቀመጥኩበት መነሳት አቅቶኛል ብሌን ሃይሚ አታሳዝንም ወይ? እባካችሁ እኔ ስላላሳዘነችኝ አይደለም ከመቀመጫ አይኝም ባዋና አይቼ አልቅሼ ነው ከጨረስኩ በኋላ ነው ቲክቶክ። አሁንም እያለቀስኩ ነበር። እዚህ ላይቭ ላይ ሆኜ እንኳን እያለቀስኩ ነበር። አታሳዝነኝም አይደለም። ማንን ገደል መግባት ይችላል። በሃይሚ ከመጣ አንገቴን እሰጣለሁ። ለማንም አልመለስም። እኔ በሃይሚ ድርድር አላውቅም። አታሳዝነኝም አይደለም። ታሳዝነኛለች። ግን ተረጋጉ። በቃ ዋጋ ያስከፍለዋል የሷምባ ብሎል ዋጋ ከፍልበታለሁ ብሎል እኮ ዋጋ ያስከፍለዋል። እባካችሁ እኔ ስለማታሳዝነኝ አይደለም ተረጋጉ ምለው እዚህ ጋር አታልቅሱ ምለው ስለማልወዳት አይደለም። እኔ በሃይሚ ቀልድ አላውቅም። ብሩኬ ነገ ባናቱ ልታክላው እችላለሁ በሃይሚ ከመጣ። እንዴት እንረጋጋ። ሳሚልኝ ተረጋጋ። አሁን እኮ እኛ ከብሩኬ በላይ ለሃይሚ አናስብም። ምንም ብንወዳት እኮ አልቅሰናል፣ ልባችን ተሰብሯል። ግን እኮ በቃ ምን ላድርግ ብዙ ነገር ተሰማኝ። በቃ ምን ላድርግ ሁሌም ከይሄ ስራ ከተጀመረ ጀምሮ አለቅሳለሁ። እዛ ጋር ታሳዝነኛለች። ለምን ዘለላም ሁላችንም አልቅሰናል እኮ ሳሚልኝ እና ተረጋጋ። እኔ እኮ ይኸውላችሁ ስራ እኮ አይስሩ አይደለም። እኔ ያልኩት ምንድነው እሱ በቃ ወይ ስራ ከሆነ ቀስ ብሎ ይንገራት። አታልቅስ። 8 ሰዎች አላችሁ ኮፕሊንግ አድርጉ። አታልቅስ ነው እኮ ስራ አይስሩ አይደለም። ብሩክንም እኮ እኔ አሰደብኩት። ለምን አታልቅስ? ግን ነገ ዋጋ ያስከፍላቸዋል እኮ። ሰድበሽዋል አላለም ማሬ ውዴ፣ ሰድበሽዋል አላለም። እኔ ብዙ ቦታ አይሻለሁ። አታልቅሽ እህቴ፣ አይንሽን ታጫለሽ በሰው ሀገር። ፕሊዝ እንዴ ራስሽን ታጫለሽ። እባክሽ ለጀመርሽው ነው ማልቀስ ይበቃሻል። ኧረ እኛ ማለት ነው አሁን እኮ የሚሰሩት ስራ እኛን ጎርቷል። ግን ለቻናላቸው ደግሞ ጥሩ ነው፣ እየተንቀሳቀሰ ነው። በፍቅር ሲመጡ እኮ አንድ ቁጥር ስንት ቀን ቆይታ ነው የምትቀየረው። ስለዚህ እኔ ሳሚልኝ አንዴ ስሚ ሳሚልኝ የኔ ማረኔ ራሱ አልቅሽ በተቀመጥኩበት ፍዝዝ ብዬ ሴትይቷ ብርጭቆ እንኳን ስጪኝ ስትለኝ ጠርታ አልሰማኋትም። ቁጭ ባልኩበት መጣችና ገላመጠችኝና ፊቴን እንደዚህ ብላ አይታኝ ነው ብርጭቆ ይዛ ወጣችው። በተቀመጥኩበት ፈዝዤ ማለት ነው። ለስንት ሰዓት ሙሉ በቃ ቁጭ አልኩኝ፣ አልተንቀሳቀስኩም። እና ስለዚህ መረጋጋት አለብን። እዚህ ጋር እኛ ብንወድቅ አሁን እዚህ ጋር እኔ ኩሽና ላይ ብወድቅ ማን ያነሳኛል? ማንም አያነሳልኝም። ለቤተሰቦቻችን እንደወጣን ቀርተን ጸጸት መሆን አለብን የለብንም? እኛ በሰው ሀገር መቅረት የለብንም። ይኸው ሳሚልኝ ጸሎት አድርጊ ለብሩኬ አደርጋለሁ እኔ ጸሎት አደርጋለሁ። ሁላችንም አልቅሰናል። ዛሬ ምላሽን ሳየው ያው ነው። ጸሎት አድርጋለሁ። ወዴ መታገስ ነው። በጣም ነው ሳሚልኝ ለልጅሽ ለቤተሰብሽ ታስፈልጊያለሽ። ተረጋጊ። ይሄ ቀን ያልፍና ትጸጸቻለሽ። እረፊ፣ ተረጋጊ። ብሌን እንዲህ አካልሽ ላይ አንድ ነገር ቢሆን የልብ በሽታ አለብኝ ስለ ሃይሚና ንገሪኝ እየተባልሽ ነው ከስር። የልብ የሃይሚ ነገር ከበደኝ አይዞሽ ባለ ኮሜንቷ
የልብ በሽታ አለብኝ አለች መስሎኝ። የልብ በሽተኛ ብሌን የልብ በሽታ አለብኝ የሃይሚ ነገር ከበደኝ አለች። አዎ እንደዛ ነው ያለችው። ምን ሆነ ስልክ ወይኔ ጉድ ፈላ። ውዴ ተረጋጊ። የልብ በሽተኛ ደግሞ መጥፎ ነው። ተረጋጊ። በጣም እርጋታ ማለት ነው። የስራ በጣም ነው የሰው ትዕግስት የሚፈትነው። ትላንትና ተረጋግተን ነበረ፣ ዛሬ ደግሞ መጥፎ ስሜት ገባን። ስለዚህ ውዶቼ ከኛ የሚጠብቀው መጠንከር ብቻ ነው። በቃ ፈጣሪን ይዘን ደግሞ እግዚአብሔር የዚህን ሁላ ህዝብ እንባ ይሰማል። እውነት እላቸዋለሁ። ግን በመጀመሪያ ግን ራሳችሁን ሁኑ ፕሊዝ። በሰው ሀገር ወጣችሁ መቅረት አለ። ራሳችሁን ጠብቁ። እነሱም እንዲጸጸቱ አታድርጉ። እውነቴን ነው የምላችሁ። ሁላችን ባለቀሰ ሰው የለም። ግን ደግሞ ሰው ይሄን ስለሚፈልግ ቻናላችሁ ጥሩ እየሄደ ነው፣ እኛ ደግሞ እየተሰቃየን ነው። ግን ምን እናድርግ? ከኛ የሚጠበቀው ነገር ጸሎት ብቻ ነው። እሺ በቃ እሺ ውሃ ጠጪ። ፊትሽን በቀዝቃዛ ውሃ ታጠቢ። ፊትሽን ታጠቢ፣ ውሃ ጠጪ። እህቴ የልብ በሽተኛ ነኝ ብላሻል። ታይ ራስሽን ጠብቂ። እሺ ውዴ ራስሽን ጠብቂ። ነገ መልካም ቀን ይመጣል። በጸሎት አስቧቸው፣ ዱአ አድርጉላቸው፣ ጸሎት አድርጉ። አታልቅሱ። ማልቀስ አይደለም እንዴ። ተረጋጉ፣ ራሳችሁን ጠብቁ። ለምን እነሱን እናስወቅሳቸው? ነገ የሆነ ነገር አንድ ሰው የሆነ ነገር ቢሆን በእነሱ የመጣ ሰው ይሄን አክሎ ሰው ሆኗል ለምን ይባላል? ታይብሉ እንደዛ አይባልም። ዩቲዩብ የተከፈተው ሊሰራ ነው እኮ ሊሰራ ነው። ግን እንደዚህ አይነት ይሄ እኮ ትምህርትም አለው። እናንተ ይኸውላችሁ ይሄን ሰሩ ይሄን ሰሩ ማለት አንችልም። እኛ ማዘዝ አንችልም። እኛ ሲሰሩ ማየት ብቻ ነው። እናንተ በቃ ይሄ ስራ እንደሆነ አምናችሁ መቀበል ነው። እውነተኛ ታሪክ ኦንላይን ላይ አይወጣም፣ ላይ እንትን ላይ አይወጣም። ልክ ነው። ሲጀመር አይወጣም። ደግሞ እኮ ብሩኬ መግለጫ ምን ብሏል መሰላችሁ? በሷ ቦታ ሆኜ ሳስበው እሷም ልክ ነች፣ እንዴት እኔን ትመረኝ፣ እንዴት እምነቴን ታገኝ አለ። እዚህ ጋር ትምህርት እየሰጠ ነው። ስለዚህ ብሩኬ መግባት ሲሰራ በደንብ ነው የሚያስታውቀው በቃ ስራ እንደሆነ። እዛ ደግሞ ሄደን ሃይሚ ስታለቅስ ሃይሚ ስለምንወዳት ልባችን ደምነቴን ታገኝ። ትክክል እኮ እውነት ነው እኮ አይታችኋል። በእሷም አልፈርድም አለ። እንግዲህ እውነት ነው እኮ አሁን አየሽ፣ ገብቶሻል። አሁን እሷ እየሄደችበት እሱንም መጥላት አልፈለገችም፣ እሱንም ማመን ትፈልጋለች። ግን ልቧ በቃ ልቧ አልቻለም። ይሄ ነገር ምን አይነት እንደሆነ ነገራችሁ። የፈሪሃንና የኤሚርን ድራማ የሚያቅሰው ከመጀመሪያው እስከ መጨረሻው ይሄ ድራማ ኖርማሊ ኦሪጂናል እሱ ነው። ኤሚር ከሌላ አርግዤለታለሁ ብላ መታ መጨረሻውን ኤሚር አልነበረም። ይሄ ድራማ እነሱ ወደ አማርኛ አስተርጉመው ነው ይዘው የመጡት። የቱርክ ፊልም ስለምትከታተል ለዛ ይሆናል። ይሄ እኔ ኤሚርን በጣም የምወደው እስከ መጨረሻው ነው የጨረስኩት። የሚገርም ድራማ የሚያስለቅስ ያስከፈላቸው ኤሚርና ፍሬያ ማለት ነው። እሷት ያስከፈላቸው ብዙ። ተረጋጉ እባካችሁ። ሳሚልኝ አብሶ ሳሚልኝ እሙ ቤትም አይቼሻለሁ። በጣም ስታብጂ ነበር። እባክሽ ተረጋጊ። ለልጅሽ ታስፈልጊያታለሽ፣ ለቤተሰቦችሽ ታስፈልጊያለሽ። ትጸጸቻለሽ። አንድ ነገር ይሄ ነገር ካለፈ በኋላ ትጸጸቻለሽ። አዎ ግን እኮ ሃይሚዬም በጣም ጎበዝ ተዋንያን ናት እኮ። በጣም መተወን ትችላለች። እውነት ለመናገር ከሆነ እኮ እሷ ራሱ የምትተውነው ይመስለኛል። ቀርታ አድርጉልኝ። ምክንያቱም በጣም ጎበዝ ነው ትወና ላይ ብራንክ ስታደርግ እስከዛሬ ድረስ ታውቃለች ብዬ ነበር ሳስብ የነበረው። ግን በእውነተኛ ታሪክ ፕራንክ የተደረገች ነው ብዬ ማመን ጀመርኩ። ደግሞ እኮ ምን አለች? እኔ እኮ ራሴን ነው የምወቅሰው፣ ጣፋንታዬን ነው አለች። እሱንም እኮ አልወቀሰችም። አስበሻል? እዚህ ጋር ራሷ ነው መስዋዕት ያደረገችው እና በጣም ብዙ ምልክት አለው እና ለህፃኑ ነው ያሰበችው፣ ለሚመጣው ህፃን ነው ያሰበችው። ራሷ ወዳድ መሆን አልፈልግም አለች። ቢታኒያ ይኸውልሽ፣ ደግሞ ልብ ብለሽ ካሰብሽ ሁሉ ጊዜ ብሩክ ፕራንክ ኃይለኛውን ከባዱን ፕራንክ ሲጀምር መጀመሪያ ይናገራል እኮ መስመር ይሰጣል። የሆነ መስመር ነገር ይሰጣል። አሁን እዚህ ጋር ይኸውልሽ እኔ ያስለቀሰችኝ ምኑ ጋር መሰለሽ? እኔ ከጀመረ ጀምሮ
ስራ ፈትሉ ነው ያልሽው? በቃ ሁሌ አለቅሳለሁ፣ ግን አለቅስና እዛ ጋር በቃ ዝም ብዬ ለፈገግታ ወጣለሁ እንጂ ሁሌ ከጀመሩ ጀምሮ እንዳለቀስኩ ነው። እኔ ዛሬ ያስለቀሰችኝ እድሌ ነው ስትል እንደገና ደግሞ ቀጥላ ያኔ ተጣልተክ እኔ ወዲያውኑ ብታረቅህ ኖሮ እዚህ ቦታ እኮ አትደርስም ነበር። የዋህ ስለሆነች አይሻት ለሱ ነው የምታስበው። እንደዛ ስትል ማለት ነው በቃ ሁሉም ነገር ማለት ነው በቃ ራሴን እና ብዙ ነገር ተጨማመረብኝ። ሳሚልኝ አንድ ጥያቄ ልጠይቅሽ። እንደው ብሩክንም ታውቂዋለሽ በደንብ አመጣጣቸውን ታውቂያለሽ፣ እሷንም ታውቂያታለሽ። እንደዚህ የሚዋደዱ መሀል እንደው አሁን እሱ ያችን ሄዶ እንደው የሚነካት ይመስልሻል? የፈለገ እሱስ ደግሞ ቢሆን ደግሞ ወንድ ልጅ ደግሞ በመጠጥም ሰርታው በመድኃኒትም ሰጥታው ቢሆን እኮ ጠዋት ሲነሳ እኮ ያውቃል እኮ እሱ እያወዛገባችሁ ነው። እዛ ጋር ብሩኬ ማለት ነው ስራ መሆኑ በደንብ ነው የሚያስታውቀው። ልጨልል ነው ምናምን ሁላ ይላል እሱ እንትኖ ሲሰራ ማለት ነው በደንብ። ምክንያቱም እዚህ ጋር ራሱንም ጥፋተኛ ያደርግና ልጅቷ ካላመነችልኝ ምንም ማድረግ አልችልም ማለት እሱ ምንም መድኃኒት ማጠጣሽ ጠዋት ሲነቃ ያውቃል። በመቀጠል ደግሞ ምን ቢል ጥሩ ነው አሁን እኔ ገና 3 ወር ይቀራል ህፃኑ ተመርምሮ የሚለው ነገር በጣም ነው ግልጽ የሚሆነው። አንድ ሰው እኮ ካላደረገ አላደረኩ ብሎ በኮንፊደንስ ነው የሚናገረው። ግን እሱ ስራ ስለሆነ ልጅቷን ጥፋተኛ ማድረግ አልፈለገም። ራሱን ጥፋተኛ ማድረግ አልፈለገም። ተያዛችሁ። እሷም ራሱ እየተወነች ያለች እየመሰለኝ ነው። እኔም ይኸውልሽ ግን እኔ ራሱ ሃይሚ እየተወነች ያለን የመሰለኝ ሃይሚ ራሱ አሁን ያላችሁ እርጉዟ አይደለም ሃይሚ ራሱ እየተወነች እያለች እየመሰለኝ። እኔ እስከዛሬ ብታውቅ እንዴት አለቅሳለች? አይደለም ምን ድራማ የሚሰሩት እያለቀሱ አይደል? እንደ ድራማ የሚሰሩት ነው ይሰራሉ። እሺ ደግሞ ልጠይቃችሁ አንድ ጥያቄ። ሃይሚ ካላወቀች ማለት ነው ትላንትና አስተራሳውን ትነሳ ብላ ዶክተሩና ብሩኬ ተናግረው ጨርሰው ነው። ታዲያ ሃይሚ መጀመሪያ የጠራከት ሃይሚ ነበረች በሚፍታ በኩል። እኔ አትሳሃቱ ግን ሃይሚም ሳትጠራት ቀርም ይቅርታ አድርጉልኝ። እኔ በተረዳው እኔም ግን እየተወነች ያለችው ዋና አስካጇ ድራማውን የምታስኬደው ራሱ እሷ እየመሰለችኝ ነው ነው። በቃ እሱንም ከተረዳችሁ ጥሩ ነው። ድራማ ስራ ነው ብላችሁ አስባችሁ አይምራችሁን አንተ ለምን ይሄ ድራማ የመጣው ተቀርፎ የመጣው የኤሚርና የፈሪሃ ድራማ ነው። ለምን ተለቅሳለች ካላችሁ አይታችሁ እንደሆነ ኤሚርና ፈሪሃ እኮ ሲገናኙ በጉልበታቸው ቆሞ ተቃቅፈው እኮ ነው የሚያለቅሱት። እሱ ራሱ ነው የመጣው ማለት ገነት ይመሽሽ። እሱን ቃና ነው ገልብጦ ያመጡት። እውነትሽ ነው ሲገናኙ እውነት ያው ዛሬ ዝም ብዬ ሳየው የነ ኤሚርን በጣም ነው የምወደው። በጣም ያው ብዙም ጊዜ ደጋግሜ አይቼዋለሁ። አሁን ይሄ ነገር ኖርማሊ የኤሚርና የፈሪሃ ድራማ ነው። ይሄን በአማርኛ የመጣው የኛ ኦሪጂናል ነው ማለት ነው። ክፉ አትናገሩ፣ አትስደዋችሁ። ዝም ብላችሁ ቪዲዮውን እዩ። ማየት ካልፈለጋችሁ እንኳን እውነት ቢሆን ሚዲያ ላይ ከፈራችሁ ከፍታችሁ ዝጉት። ሰላም ዋልሽልኝ። አዎ ሲቀጥል ማለት ነው ሲጀመር ሃይሚዬ ባታውቅ ኖሮ ማለት ነው ብራንክ ቢያደርጋት ካሜራ ራሱ አታስቀርጥም። እሺ ብላ ምን ሆናችሁ ነው እንዴ? ውሸቷን እኮ ነው። ለምን ካሜራ ይዘት መጣች? እሺ እሷ ስትጠራው ለምንድን ነው እሱ ካሜራ ይዞ ሄደው? አይወያዩ ከካሜራ ውጪ እውነት እላቸዋለሁ። ሃይሚዬም ታውቃለች፣ ግን ታውቃለች ልክ እንደ አማርኛ እንዴት ነሽ ታውቃለች። እሷ ሃይሚ ካላለቀሰች ደግሞ እኛ ስለማ አሁን ላይ ትናንትም ተነጋገርን፣ ከትናንት ወዲያም ተነጋገርን። እንባ ማየት ያስጠላል። ትክክል ነው። ነገር ግን ደግሞ ከዚህ በፊትም ከዚህ በላይ የሆኑበት ሁኔታ አለ። እንደውም አሁን ስሎ ሆነው ነው እያሳዩን ያለው። መሰዳደብ የለው ምን የለው ከምንም ነገር የጸዳ እንትን ነውና ማልቀስ ነው። ማልቀሷ ብቻ ነው የሃይሚ ልብ የሚነካው። ከዚያ ውጭ ግን ሁላችሁም እያንዳንዳችሁ ተናገራችሁ። እንደዚህ ነው የቃና ድራማ ነው በቃ ፍንጩን ደርሳችሁበታል። ስለዚህ አሁን ተናገሩ። አሁን ሃይሚ 26 ሳምንት ምንድነው ዶክተሩ
እርግዝና እንደዚህ ግን ልጅ ሆዷ ውስጥ አለው አላመኑት። ልጁን የልብ ትርታ አሰሟል። አሁን እሷ የዛን ጊዜ ደንግጣለች። ሰው አያውቀውም ጉዳዩን። እሷ አሁንም እኛ ስራ ነው ብለን ብንልም ምንም ብንል የምታውቀው ነገር የለም። ዞሮ ዞሮ ግን ሁላ የትኛውንም ተከታታይ ድራማ እያየን እንደምናልፈው ሁሉ በዛ ደረጃ ብናይ ጥሩ ነው። ማልቀሷን እኔ ምንም አልደግፈውም። እኔም አብሬ ነው ያለቀስኩት። ግን እንትኑ ስጨርስ በቃ ጨርሻለሁ አለቀ ማለት ነው። ምክንያቱም ሌላ ድራማ ሳይኔ እንዲህ አይነት ነገር ካለ አብሬ ያለቅሳለሁ። ለምሳሌ እውነተኛ ታሪክ ላይ የተመሰረተትን ነው አሁን ይሄ እያስኬዱት ያሉት እውነተኛ ታሪክ ላይ የተመሰረተ ድራማ ወይም ድርሰት ነው በቃ።